My father, Netzanet Warkana, was a good man. ሻይኔ ቆንጆ ሃይ ሃይ እንዴት ነህ? ሰላም አለህኝ? አለሁ ደህና ነኝ። አዲስ አበባ አዱ ገነት የኔ ናፍቆት የቤታችን ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች፣ ዛሬ በኢትዮጵያ የጥበብ ሰማይ ስር አንዲት ደማቅ ኮከብ ረግፋለች። ሳቁ የሁላችንም ሳቅ፣ ጨዋታውም የሁላችንም ቤት ድምቀት የነበረው ውድ አርቲስታችን ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ሞት የማይቀር ተፈጥሯዊ ሕግ ቢሆንም እንደ ነጻነት ያሉ የብዙዎችን ልብ በደግነት የገዙ ሰዎች ሲለዩን ግን ሐዘኑ መራራ ይሆናል። ዛሬ በዚህ ቪዲዮ የአርቲስት ነጻነት ወርቅነህ የህይወት ታሪክ ያበረከታቸውን ስራዎችና ከመሄዱም በፊት ለሁላችንም ትቶልን ያለፈውን ጥልቅ መልእክት በዝርዝር እንመለከታለን። እስከ መጨረሻውም አብራችሁ ቆዩ። ለዚህ ቤት አዲስ ከሆናችሁ ማርክ ሶሉሽንን ሰብስክራይብ በማድረግ ከኛው ጋር ቤተሰብ ይሁኑ። ቀደምት የህይወት ታሪክና ስብዕና ነጻነት ወርቅነህ ማን ነው ለሚለው ጥያቄ ብዙዎች የሚሰጡት ምላሽ ባህሪው ምስጉን የሆነው ያሳቀታው ወጣት የሚል ነው። ነጻነት ገና ከልጅነቱ ጀምሮ ለጥበብ ልዩ ፍቅርና ተሰጥኦ የነበረ ሰው ነበር። በትምህርት ቤት ቆይታውም ሆነ ካደገበት ሰፈር ጀምሮ በጨዋነቱና በታታሪነቱ የሚታወቅ ነበር። ነጻነት ጥበብን የተቀላቀለው ዝነኛ ለመሆን ብቻም አልነበረም። ጥበብን የሚወዳትና የሚኖራት ማንነቱም ስለነበረች እንጂ። ወደ ሙያውም ከገባበት ጊዜ ጀምሮ በትህትናውና ለሙያው ጓደኞቹም ባለው ክብር እጅግ ይወደድ ነበር። በበርካታ ፊልሞችም ላይ በተለያዩ ገጸ ባህሪያት ሲወክል ተመልካች እሱ ሳይሆን የሚወክለውን ገጸ ባህሪ እንዲያይ የማድረግ ልዩ ጥበብ ነበር። ይህ ደግሞ ከአርቲስትነት ባለፈ የነበረውን ጥልቅ የሰውነትና የስነ ልቦና ዕውቀት ያሳያል። የጥበብ ስራዎችና የቤተሰብ ጨዋታ። አርቲስት ነጻነት ወርቅነህ በበርካታ የኢትዮጵያ ፊልሞች ላይም ተሳትፏል። ከቀልድ እስከ ቁም ነገር፣ ከፍቅር እስከ ትግል ያሉ ታሪኮችን በብቃት ተውኗል። ሆኖም ግን ነጻነትን በኢትዮጵያውያን ልብ ውስጥ በቋምነት ያሳተመው በኢቢኤስ ቴሌቪዥን የሚቀርበው የቤተሰብ ጨዋታ ፕሮግራም ነው። በዚህም ፕሮግራም ላይ ነጻነት ከነበረው የጨዋታ አዋቂነት ባሻገር ተሳታፊዎችን የሚያከብርበት፣ የሚረዳበትና ተመልካችን በፈገግታ የሚያጠግብበት መንገድ ለብዙዎቻችን ቅዳሜና እሁድን የምንጠብቅበት ምክንያት ሆኖ ነበር። ነጻነት በቤተሰብ ጨዋታ መድረክ ላይ ብቻ ሳይሆን በገሃዱ ህይወቱም የቤተሰብ ሰው ነበር። ባለትዳርና የልጆችም አባት የነበረው ነጻነት ለቤተሰቡም ያለው ፍቅርና ክብር በየመሃሉ በሚያደርጋቸው ንግግሮችና ማስተዋል ይቻል ነበር። የህመሙ ጊዜና የመጨረሻዎቹ ቀናት ከቅርብ ጊዜያት ወዲህ ግን ያን ደማቅ ፈገግታውን በህመሙ ይፈተን ጀመር። በቪዲዮዎችና በማህበራዊ ሚዲያ በሚለቀቁ ፎቶዎች ላይ የሰውነት መቀነስና ውፍረት፣ የጤና እክሎች መታየት ጀምሮም ነበሩ። ብዙዎቻችንም በጸሎት ብንቆይም ህመሙ ግን ለረጅም ጊዜ አብሮትም ቆይቷል። በእነዚህም አስቸጋሪ ጊዜያት ባለቤቱ፣ የቅርብ ጓደኞችና ቤተሰቦቹ ከጎኑም ሳይለዩ በሀገር ውስጥና በውጭ ሀገርም ሕክምናውም እንዲከታተል ከፍተኛም ጥረት አድርገዋል። ነጻነት ግን በህመሙ ወቅት እንኳን ተስፋ አልቆረጠም ነበር። ይልቁንም ያሳለፈው የነበረውን ፈተና ወደ ውስጥ እንዲመለከትና ጥልቅ የሆነውን የህይወት ሁኔታዎችን እንዲረዳ አድርጎታል።
የመጨረሻዎቹ ጥልቅ የነጻነት ወርቅነህ መልእክቶች። አርቲስት ነጻነት ወርቅነህ ከመሄዱም በፊት በማህበራዊ ድረገጽ ላይ ያስቀመጣቸው ቃላት ዛሬ እንደ ትልቅ ኑዛዜና ትምህርት እየተወሰዱ ነው። እስከነዚህ ቃላትን በጋራ እናስተውላቸው። ገንዘብና ጤናህን ስታጣ ምንም አታጣም፣ ባህርን ስታጣ ግን ሁሉንም ነገር ታጣለህ ብሎም ነበር። ይህ ቃል ነጻነት ለገንዘብና ለዝና ካለው አመለካከት ይልቅ ለሰው ልጅነትና ለባህሪ የሰጠው ትልቅ ዋጋ ያሳያል። ዛሬ እሱ በስጋ ቢለየንም መልካም ባህሪው ግን በታሪክ መዝገብ ላይ በደማቅ ቀለም ተጽፏል። ቀጥሎም ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል ብሎም ነበር። በእርግጥም ዛሬ ለነጻነት የምናለቅሰው የምናዝነው ስላፈቀርነው ነው። ያሱ የዘራውን ፍቅር ዛሬኛ ዘንድ ትዝታ ሆኖም ቀርቷል። እንዲሁም ስህተት ነው። ሁሉም ሰው ቢያደርገውም ትክክል ነው፣ ማንም ሰው ባያደርገውም በማለት የሞራል ልዕልናን አስተምሮም አልፏል። ዛሬ አርቲስት ነጻነት ወርቅነህ በአካል የለም። የቀብር ስነ ስርዓቱም በወዳጅ ዘመዶቹና በአድናቂዎቹም ታጅቦም ተፈጽሟል። ነጻነት አጭር ዕድሜ ቢኖርም ብዙ ዘመናትን የሚታወስ ስራም ሰርቷል። ሰው መሆንን፣ ትሁት መሆንንና በፈተና ውስጥ እንኳን ፈገግታን አለማጣትን አስተምሮን አልፏል። ሞት ስጋን እንጂ ስምንና ስራን አይገድልም። ነጻነት በስራዎቹ በቃላቱና በዚያ በማይረሳው ፈገግታው ሁሌም ሲታወስ ይኖራል። ለቤተሰቦቹ፣ ለወዳጆች ዘመዶቹና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ፈጣሪ ነፍስህን በአጸደ ገነት ያኑርልን። ነጻነት በሰላም እረፍ። ይህን ላደመጣችሁ ለመላው ለማርክ ሶሉሽን ዩቲዩብ ተከታዮች መጽናናትን እንመኛለን። እግዚአብሔር ቤተሰቦቹን፣ ወዳጆቹን፣ የሥራ ባልደረቦቹንና ሀገራችንን ኢትዮጵያን ያጽናናል። መልካም ጊዜ። የክብርህን ስራት ትዝታ ይነዳል የተባወክ ነበርክ የሰውነት መስገድ መሄድ ከበደን ልባችን ስሰበር መጽናናት ተነጠነ የፈገግታ ንጉሥ ስምህ አይረሳም
ያስተማርክ በፍቅር ባትተኛ ሕዝብን ያክብር ጠላት ይኖራሉ ዛሬም እንደ መብራት ሞትም አያሸንፍም የክብርህን